ሰላም ተመልካቾች እንዴት ናችሁ? የልቦና ውቅር ፕሮግራማችን ነው። ዛሬ ተሟጋችነትን ወይም አክቲቪዝምንና ሰብአዊ ድጋፍን በሚመለከቱ ሀሳቦች ላይ እንነጋገራለን። ታማኝ በየነ እንግዳችን ነው። ታማኝ እንኳን ደህና መጣ። እንኳን ደህና ቆያችሁ። የተጣበበ ጊዜ እንዳለህ እናውቃለን። ከዛ ጊዜ ግን ይህንን ሰዓት ስላካፈልከን እጅግ እናመሰግናለን። እኔም ከረጅም ጊዜ በኋላ እዚህ ስቱዲዮ በመገኘቴ ደስ ብሎኛል። በጣም አመሰግናለሁ። ታዳሚዎቻችንም ይህን ፕሮግራም በቀጥታ ለመሳተፍ እዚህ ስቱዲዮ ስለተገኛችሁ እጅግ አድርገን እናመሰግናለን። ሁላችሁንም እንኳን ደህና መጣችሁ በድጋሚ። ታማኝ፣ ይሄ ወር የካቲት ነው። የአድዋ ድል መታሰቢያ ባህል ተከብሮበት የሚውልበት ወር ነው። ይሄ ወር በተለይ በዚህ ዓመት በተለያዩ እንቅስቃሴዎች እየተዘከረ ነው የሚገኘው። በዚህ ወቅት ኢትዮጵያ መገኘትህ ምን ስሜት ይሰጥሃል? አንተስ ከዚህ የድል በዓል ጋር የሚያያዝ የግል ትዝታ አለህ? የካቲት የራሱ ብዙ ታሪኮች አሉት። ሁለት በጣም ጠቃሚ በጣም ከማንኛችንም ህይወት ጋር የተያያዙት የካቲት 12 የፋሺስት ጭፍጨፋና እንደገና የድል በዓላችን የአድዋ፣ ሁለቱ በኢትዮጵያ ታሪክ ውስጥ ትልቅ ቦታ አላቸው። ሁለቱም የሚያገናኛቸው ብዙ ምክንያቶች አሉ። የአድዋ ድል የጎተተው የካቲት ጭፍጨፋ ጣሊያን ያን የአድዋ ድል የሚሰብርበት መንገድ የፈለገበትና ንጹሐን የአዲስ አበባ ዜጎችን በግፍ የጨፈጨፈበት ቀን የካቲት 12 እና በዛ መስዋዕትነት የቆመች ሀገር ነች። በአድዋ ድል የተገነባ ስነ ልቦና ነው የነበረን እና እነዚህ ሁለት ታሪኮች ቀላል አይደሉም። ለእኔ ደግሞ በግል ባይሆንም እንግዲህ አድዋ ድል 100ኛ ዓመት ሲከበር እዚህ ነበርኩ እና ያኔ ገና አገሬ ጥዬ አልወጣሁም እና የአድዋ ድል ከኛ ሁሉ በላይ ነው። አፍሪካዊ ድል ነው። የእንግሊዝ ፀሐይ አትጠልቅም በሚባልበት ዘመን እንድጠልቅ የተደረገው አድዋ ላይ ነው። የዛ ባለቤቶች ነን። ባለመታደል ግን ትውልዱ ያንን ማስፋት ማተለቅ አልቻለምና አድዋ የት ይከበር የሚል ረብሻ ነበር እና የማሳነስ የአንድ አካባቢ ድል ነው የሚል አይነት መንፈስ ነበርና በዛን ጊዜ የሆነ የተቃውሞ ጥሪ ተደርጎ መስቀል አደባባይ አድዋ መከበር ያለበት በአገር አቀፍ ደረጃ ነው የሚል፣ እኔም ጥሪውን ሰምቼ ሄድኩ እና እዛው ህዝቡ ጋር ነበርኩ። በአጋጣሚ ዞር ሲል ያየኝ ሰው ተነስቶ እዚህ ውስጥ አለ ተነስ ምናምን አለኝ። ሁሉም ተነስ ተነስ ሲሉኝ ወጣሁ። እኔም አድዋን በዛ መልክ ለማክበር ቻልኩና የማይረሳ እንትን ነው። ዝግጁም አልነበርኩም። ያው እኔም እንደ አንድ ዜጋ ልክ አይደለም አድዋ የሁላችን የሚል መንፈስ ለማስተላለፍ ነበረ ሰልፍ ላይ ወጣሁት። ግን ተናገር ተብዬ የሚሰማኝ በወቅቱ ተናገርኩ። ያ እንደ ምክንያት ሆኖ እንግዲህ በዚህ መልክ ነው ማስታወስ። መልካም። ያው የድሉ ወቅት ስለሆነ ለማስተሳሰር እንዲቻል በሚል ነው። ሌላው ታማኝ፣ ተሟጋችነትን ስናነሳ ተሟጋችነት ወይም አክቲቪዝም ላንተ ምን ማለት ነው? ከመተቸት ወይም ደግሞ ከመደገፍ በአጠቃላይ ከንግግር ያለፈ ትርጉም አለው? ከንግግር ያለፈ ትርጉም አለው። አንድ ሀሳብ ይጸነሳል፣ ትናገረዋለሽ። ከተናገርሽ በኋላ ወደ ተግባር ይሄዳል ማለት ነው። መናገርሽ የሚያመጣቸው ተጽዕኖዎች አሉ። ያን ሀሳብ የሚቀበሉ የሚደግፉ ይፈጠራሉ። እንግዲህ ከዛ በኋላ ያን የሚደግፍ ኃይል ደግሞ ማስተባበር፣ ማደራጀትና ቅርጽ ይዞ የሆነ ነገር እንዲያደርግ ማድረግ ነው። እሱን ለማድረግ ብዬ የጀመርኩት ነገር የለም። እኔ የማደርገው የሚሰማኝን መናገር ነበር። መጀመሪያ የሚሰማኝን ስናገር ኦፍኮርስ ሄዶ ይጋጫል፣ ከሌሎች ሀሳቦች ጋር ተላትሞ የሚያመጣው ነገር አለ። ያ የሚያስከፍልሽ ነገር ይኖራል። እሱን እያደረግሽ በሄድሽ ቁጥር ግን ሀሳብሽን ሊያዳምጥ የሚፈልግ ተከታይ ትፈጥሪያለሽ። ቴሌቪዥን የሚያህል ነገር አቋቁመን ወደ ኢትዮጵያ መድረስ የቻልነው በዛ መንፈስ ነው። በአሜሪካ በቆየሁባቸው ዘመናት ከሌሎች እንደኔ ከሚያስቡ ወይም ሀሳባችን ተግባብቶ ብዙ ስራዎች ሰርተናል እና በመቆየት ሰው የሰጠው ስም ነው አክቲቪዝም፣ አክቲቪስት ምናምን። እኔ እስካሁን መጠሪያዬ ታማኝ በየነ ነው። ትንሽ እድሜም እንግዲህ ሞቅ ስላለ አቶ ከፊት አስጨምራለሁ። ሰው ግን በራሱ ፍላጎት አክቲቪስት፣ ታማኝ ይለኛል። አርቲስት የሚለው የህይወት
ለእኔ የህይወት መጀመሪያና ህይወቴ ብዬ የማስበው ሙያ እሱ ነው። በነገሮች ምክንያት መገፋፋት ተፈጥሮ ክፍተት ቢፈጠርም ያ ተጨማሪ መጠሪያ ነው። ግን እኔ ራሴን የምጠራው ታማኝ ብዬ ነው። ሰው ግን በራሱ መንገድ አክቲቪስት ብሎኛል። ሰው ላሟላ ሰርቲፊኬቱን የሰጠው ህዝብ ነው፣ እኔ አይደለሁም። እና ግን አክቲቪዝም ሀሳቦችን በማውጣት ሰው በተለይ ምን ቸገረኝ የሚል መንፈስ ያለውን የመቀየር ግዴታ ነው እያስባለሁ። በእርግጥ የሚባለውም እንደዛ ነው። በንግግር ከሚደረግ ተሳትፎን ባሻገር ኦንላይንም ኦፍላይንም ይሉታል። ከዛ ውጭም ደግሞ በተግባር የሚደረግን እንቅስቃሴም የሚደግፍ እንደሆነ ስለ ሀሳቡ የሚናገሩ ሰዎች ያነሳሉ። ሌላው ከተሟጋችነትህ ባሻገር ደግሞ በተለያዩ የሀገሪቷ ክፍል ጉዳቶች ሲደርሱ ሰብአዊ ድጋፍ በማድረግ ተሳትፎ ታደርጋለህ። እምብዛም አይደሉም። ተሟጋችነትና ሰብአዊ ድጋፍ አንድ ላይ አይመጡም ይባላል። አንተ በዛ ሰብአዊ ድጋፍ ተሳትፎ የምታደርገው ለምንድን ነው? ተሟጋችነትና ሰብአዊ ድጋፍ ምንና ምን ናቸው ለአንተ? ሰብአዊ ድጋፍ ተፈጥሯዊ ነው ብዬ የማስበው ከተሟጋችነት ጋር የሚያያዙ ምክንያቶች አሉ። አንደኛው በተለያየ ምክንያት ሰብአዊ መብታቸውን ያጡ ሰዎችን መርዳት ያስፈልጋል የሚል ሀሳብ አለን። በዛ ምክንያት የተጎዱትን ለመርዳት በምናደርገው እንቅስቃሴ ኦፍኮርስ ሁለቱ የተነጣጠለ ቢሆንም ይሄ የፖለቲካ እምነትሽን በሰብአዊ ድጋፍ ውስጥ መክተት ልክ ባይሆንም እንደ ሰው ደግሞ በእምነታቸው ወይም በሀሳባቸው በተለያየ ምክንያት የተጎዱትን ደግሞ መርዳት አንደኛው አካል ነው። ስለዚህ ይደጋገፋሉ ብዬ አስባለሁ። ለምሳሌ እኛ ግሎባል አላያንስ የሚለውን ድርጅት ያቋቋም ነው ሳውዲ አረቢያ ዜጎቻችን በግፍ ማስወጣት፣ እሺ ከማስወጣት ያለፈ ሰብአዊ ክብራቸውን የሚያዋርድ እንዲያውም በዚህ በአሁን በማህበራዊ ሚዲያ ምክንያት እንደዚህ በፌስቡክ እየታየ አንገቱ ላይ ሰንደቅ ዓላማውን እንዳደረገ የሞተ ኢትዮጵያ አየን። ሆነስት እንደው ያለ ሌሊት እኔ አልተኛሁም፣ ማቃቸውም በዛ ውስጥ ያሉ ሰዎች አልተኙም። እንዲህ እያለቀስን ነው እንዴት የምንኖረው? በቃ ዜጋ እንዲሆን ያ ነገር እስከ መቼ እንዲህ እናደርጋለን? ዜጎቻችን እንዲህ የሆኑ ብለን በሌሊት ነው ተሰብስበን አንድ ነገር ማድረግ አለብን፣ የሳውዲ መንግስት ተጽዕኖ መፍጠር አለብን በሚል ያቋቋም ነው። ከዛ በኋላ እንግዲህ ሁኔታዎች እየገፉን በተለያየ ምክንያት በተፈጥሮም ይሁን በሰው ሰራሽም ይሁን አደጋ ሲፈጠር እርዳታ የማድረግ ነገር ግን ስንጀምረው እንዳልኩሽ የመብትና የሰብአዊነት መብቶችን ለመርዳት በሚል ነው። ግሎባል አሊያንስን ካነሳ አይቀር ታማኝ፣ አሁን እየሰራችሁ ያላችሁት ብዙ ጊዜ ጉዳት ሲፈጠር ድጋፍ ማድረግ ነው። እሱ በእርግጥ አንድ ቋሚ ስራ ሊሆን ይችላል። ግን ደግሞ ይሄ ተቀባይነት እስካለ ድረስ ችግሩም እንዳይፈጠር ደግሞ ፕሮአክቲቭ የሆኑ ነገሮችስ ላይ አይሳተፉም ወይ? ሀሳብ የላችሁም ወይ የሚል ጥያቄ ይነሳል። ስንጀምረው እንዳልኩሽ በዛ መንፈስ ብንጀምረው መንግስት ራሱ የሚፈጥራቸው በዜጎች ላይ የሚያደርሳቸውን በደሎች እንዴት ማስቆም ይቻላል የሚልም አብረን ስንሰራ ነበር። በዓለም አቀፍ የሰብአዊ መብት ድርጅቶች ጋር በመገናኘት ምልሽ ብዙ ዜጎች ለምሳሌ አሜሪካን ሀገር ይደረጋል ብለን የማናስበው ነው። ኢትዮጵያን ዜጎች ድንበር ሲያቋርጡ ተገኙ ተብለው እስር ቤት ገብተው 1 ዓመት ፀሐይ ያላዩ ስንሰማ ይሄ አሜሪካ የትም ይደረጋል ማንለው ነበር። በእኛ አቅም አለ። ግን ደግሞ የህግ ሀገር መሆኑ የህግ ጠበቆች አቁመን ገንዘብ ከፍለን ተከራክረን ከ70 ያላነሱ ኢትዮጵያውያኖች ከእስር ቤት አስወጥተን ነዋሪ እንዲሆኑ በህጋዊ መንገድ ነዋሪ እንዲሆኑ አድርገናል። ያን ወደ አገር ቤት መተርጎም እንፈልጋለን። ማለት ሰዎች በማንነታቸው በፖለቲካ እምነታቸው በተለያየ ምክንያት ጉዳት ሲደርስባቸው የምንረዳውን ያህል ይሄ ጉዳት እንዳይፈጠር የሚያደርጉ ነገሮችን ለመስራት ጀምረናል። ለምሳሌ በጌዲዮና ጉጂ በተፈጠሩ ግጭቶች ይሄን አሰባስቦ ህብረተሰቡ በራሱ ባህል የእርቅ መንፈስ የሚፈጥርበትን ነገርና ከዛ ያለፈ ስራ ለመስራት እንሞክራለን። ግን አስቸጋሪ ያደረገብን አንዱ ምክንያት ችግሩ ልክ እንደ እንትን በየ3 ቀኑ የሚፈነዳ ሆነ እና ቁጭ ብሎ አስቦ አልሞ ዋናው ችግር ላይ ለመስራት የሚያስችል ጊዜ ፋታ ጠፋ። አሁን የዚህን ዓመት እንኳን ብትወስጂ ኮቪድ መጣ። ኮቪድ ሲመጣ ኢትዮጵያ ባላት ሁኔታ ይሄን ነገር እንዴት ትቋቋመዋለች የሚል እንደ ዜጋ ሁላችን ማስጨነቀን። የኮቪድ ህዝቡ እርዳታ እንዲያደርግ አሰብን። እሱም በማድረግ ላይ እያለን
ሊባኖስ ውስጥ በኮቪድ ምክንያትና በተጨማሪ ኢኮኖሚው ስለወደቀ ኢትዮጵያውያን ዜጎች ሜዳ ላይ ተጣሉ። ምንድን ነው ማድረግ ያለብን? ያን ስንጠብቅ አፋር ጎርፍ አደጋ ተፈጠረ። ከዛ ቤንሻንጉል ቀጠለ እና ችግሩ በቀን 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 እኛ ደግሞ ያለን በጀት እንባ ነው። ወጥቶ ማልቀስ እንባችንን ያየ ይረዳናል። ያን ነው የምናደርገው እና ስትራክቸር ኖሮ እንደ ትልቅ ድርጅት ይህም በዚህ ምንለዋል ሰብሰብ ብለን ነገር እናርግ ነው። ፋታ የማጣት ጉዳይ እንጂ አንቺ የምታያቸው መሰረታዊ ነገሮች የመስራት ሀሳብ አለ። መልካም። ሌላው ጉዳይ ታማኝ፣ በኢትዮጵያ ፖለቲካዊ ጉዳዮች ላይ የሚደረጉ ሙግቶች ብዙ ጊዜ የተካረረ ውግንና የሚታይባቸው ናቸው። ተሟጋቾቹም እንወክለዋለን ከሚሉት ወገን ባሻገር የፖለቲካ ትርፍ እስካላስገኘላቸው ድረስ ለሌላው ወገን ጉዳት ሲጮሁ የሚታዩ አይደሉም ይባላል። የኔ ጥያቄ ለምንድን ነው እዚህ ሀገር ውስጥ ለጋራ የሰብአዊ መርሆችና የመብት ሙግት በጋራ መቆም ያልተቻለው ለምንድን ነው? ለሁሉም ድምጽ መሆን ለሁሉም መጮህ ያልተቻለው ለምንድን ነው? ይከብዳል እንደ ነባራዊ ሁኔታው ያንን ለማድረግ ነው ወይስ የሆነ አጥር ውስጥ ብቻ ሆኖ መታገሉ መጮሁ ስለሚቀል ነው? ምንድን ነው ችግሩ? የተጋነነ ውግንና እያየንበት ያለው ሀገር ውስጥ ሁላችንም የምንጠይቀው ጥያቄ ነው። እኔም የምጠይቀው ነው። ግን እንትኑን እርግማኑም አብሬ መውሰድ ስለምፈልግ ቅን አይደለንም። እንደዚህ ብዬ ነው የማስበው። መጀመሪያ ቅን ብንሆን ኖሮ በመጀመሪያ በፈጣሪ አምሳሌ የተፈጠርን ሰዎች መጀመሪያ በምናየው ችግር ሰብአዊ ስሜት ነው ያለን። አደጋ ቢከሰት አውሮፕላን ቢወድቅ የመጀመሪያው እንደ ሰዎች ሞቱ ብለን ነው የምናዝነው። ግን እዚህ ውስጥ ስትሆኚ ቆየኔ ብሔረሰብ ስንት አለ ብለሽ ማሰብ ትጀምራለች። ይሄ ሊትራሊ በጣም አሳዛኝ፣ እንዴት ብዬ እንደምገልጸው አላውቅም። እና ምናልባት በየብሔረሰባችንና በሰራነው አጥሩ ስንሆን ትልቅ ያውን ይመስለናል። ለዚህ ይመስለኛል እና ኢጓችን በጣም ትልቅ ነው። እኔ ጎልቼ የምታይበትን ቦታ ነው የምፈልገው እንጂ ሌላው የፈለገ ቢሆን ቅንነት ካለ በእውነት አሁን ኢትዮጵያ ተብላ ዓለም አቀፍ እውቅና ባገኘው ካርታ ውስጥ ያሉ ዜጎች በምድር የምናበላልጣቸው ምን የተሻለ ነገር ኖሮን ነው ለአንደኛው ሙጭጭ ብለን አንደኛውን የምንጠላው? ግን የራሳችንን የግል ፍላጎት በደንብ ማሳካት የምንችለው አጥራችን ውስጥ ስንሆን ነው። ትልቅ ሆነን የምታየው ቁመታችን የሚረዝመው አይ ቲንክ በዛ አጥር ውስጥ ስንሆን ነው እንጂ ምን ያስቸግራል? በጋራ ማንባት እንድንችል አንደኛ ተፈጥሯዊ እግዚአብሔር ሲሰጠን ኢሞሽን አለን፣ ስሜት አለን። ያ ስሜት በብሔር የተከፈለ አይደለም፣ በሰውነት እና ከቅንነት መጉደል የሚመጣ የራስን ጥቅምና ምናልባት ስልጣን ያን ያህል ያደረግ እንደሆነ አላቅም የግል ስልጣን ፍላጎት ካልሆነ በስተቀር በኢትዮጵያ ውስጥ ያለውን ችግር ለመለወጥ ሰብአዊነት በቂ ነው። ደግሞ ይቻላል። አገሪቷን በደንብ እንደምትበቃ ይቻለሁ። ከኛ ባነሰ ሪሶርስና ጠባብ መሬት ውስጥ የሚኖሩ ተስማምተው ይኖራሉ። ባያድለን የህግ የዲሞክራሲ የምናምን ጎዶሎ ቢኖርብን እንኳን ኢትዮጵያ ውስጥ ከ100 ዓመት በላይ በጣም የተከባበረና የተቻቻለ ህዝብ፣ ለዓለም ምሳሌ የሆነ ህዝብ ነው። እኛ ልንተቻቸው የምናስባቸው አባቶች ዛሬ እኛ ልንፈጥር የምንፈልገውን ረብሻ ያለፉ የዛ ሀገር ዜጎች እንመስላለን። እንዲያውን ምክንያት ፈላጊዎች እኮ ነን። ለጸባችን ውሃ ቀጠነ የምንል ሆነናል። ህገ መንግስቱ እንደገና መታየት አለበት። የጸባችን መነሻ እሱ ነው የሚሆነው። ከዛ ነው የምንነሳው ለመጣላት። አጥር አለ። አጥሬን ገፋኸው ነው በየቀኑ የምታየው እኮ ችግር። እንዴት መጣህኔ መሬት ላይ እዚህ ማፈቀደል ይሄ እኔ ነው አይደል? ጸባችን የዚህ መነሻውን ስቴጅ እዛ ውስጥ ነው የምታገኙ። እና ምናልባት እንዳልሽው መድረኩ ኖሮ ሁላችንም ብንፋጠጥ ህዝብ ቁጭ አድርጎ ቢሞግተን ደስ ይለኛል። እንደዚህ ብንጠየቅ ምናልባት ያን ጊዜ የእያንዳንዳችን ማንነት ይገለጣል። እና ሚዲያውም ህዝቡም ይሄ የታጀብና የተጮህልን እንደዚህ ያረግን ህዝብ የምናምሰውን ሰዎች ቁጭ አድርጎ ሊፈትነን ይገባል አሉ። በስካሁኑ ተሟጋችነት እንግዲህ ረዘም ያለ ጊዜያትን ቆይተሃል። በግልም እንደ ሀገርም ብዙ ትግሎች ተደርገዋል። በስካሁኑ የተሟጋችነት ጉዞ ምን አተረፍን ትላለህ ታማኝ? ምንስ ከሰርን እንደ ሀገር? ኪሳራ ከስረናል። ለሰው ለማዘን
የመጨረሻው ትንሹ ነገር ሰው መሆን ብቻ ነው። እሱን ካጣን ከዚህ የበለጠ ኪሳራ ያለ አይመስለኝም። እና ኪሳራ ከስረናል። ግን አትሊስት ኢትዮጵያ የሚለው መንፈስና ሀሳብ እንዲፈርስ በጀት ሁሉ ነገር ተመድቦ ሲዘመትበት በሌላ አቅም ያን ሀሳብ ለማቆየት ጥረት ስላደረግን ኢትዮጵያ የሚለውን አትሊስት እሺ ለአገር ቤት እኔ ብቁ ባልሆንም ውጭ መቼም እንደ ኢትዮጵያ የሚኖር እንደ ኢትዮጵያ የሚያስብ ማህበረሰብ እንዲቆይ የማድረግ ጥረት አድርገናል። እሱን እንደ ትልቅ ትርፍ ወስደዋለሁ። እዛ አገር ቤት መጥቼ የዛ ሀሳብ ተካፋዮች ብዙ ስለማገኝ አይ ሀሳባችን ለካ አልሞተም። 30 ዓመት ቀላል አይደለም። ይሄ ሁሉ ለጥፋት የዋለ ዘመን ታግሎ የህዝብ ይሄን ያህል መቆየቱ በራሱ ሚራክል ነው። እኔ አሜሪካ ስኖር አንዳንድ የፍርድ ቤት ኬዞች በቴሌቪዥን ይተላለፋሉና ወንጀል የፈጸመው ሰው በቴሌቪዥን ቀርቦ ጠበቃዎች ሲከራከሩ የምታይ መጀመሪያ የጭንቅላቱ ሁኔታ ይመርመር፣ አንድ ሰው የሆነ ሰው ይህን ክራይም ሊፈጽም አይችልም ብለው የሕክምና ባለሙያዎች መጥተው ሲሞግቱ ታያል። ይህ ሁሉ ግፍ የደረሰበት ህዝብ በዚህ መልክ እየተንቀሳቀሰ እንደ ሰው እያሰበ እየሰራ መግባቱ የኢትዮጵያ ህዝብ ሚራክል ነው። ለደረሰበት መከራ እንደዚህ ምልሽ እንዲህ መቆየቱ በራሱ በዓለም የሚያስመሰግነው ነገር ቀላል አይደል። ምክንያቱም ውጭ ሆነ እንደዚህ ነው የምናየው። ውጭ ሆነሽ ሁሉ ነገር ይታይሻል። አንቺ ከምትኖሪበት አካባቢና የሰው ልጅ አኗኗርና ባህሪ ጋር ስለኪው እንዴት ቻለው ህዝቡ የምንለው ነገር ነበርና እንደዚህ ነው ማየው። ምን አይነት እርምጃዎች የተሻለ መፍትሄ ሊያመጡ ይችላሉ ብለህ ታስባለህ? ግልጽነት፣ ኃላፊነት፣ መጠየቅ በተለይ ሁሉም ሰው ላደረገው ነገር መጠየቅ መቻል አለበት። በዚህ ምድር ላይ ያለ ጥያቄ የሚደረግበት ነገር የለም። በየትም ዓለም ብንሄድ እና ሰው ለተናገረው መጠየቅ አለበት። ምልሽ የተናገረው ይጠየቅ ስል ምን ማለቴ ነው? ንግግሩ ለፈጠረው ነገር ተጠያቂ መሆን አለበት። የትም ዓለም ትራምፕ በንግግሩ አላልምቃል እንደዛ የተናገረው ነገር የፈጠረው ነገር አለ ተብሎ በህግ እንዲጠየቅ ሙግት ተካሂደዋል። እንዴት ነው እንደፈለግን አድርገን ተናግረን መብትም ከግዴታ ጋር የተያያዘ ነው። ስለዚህ መጠየቅ አለብን ስል ህዝቡ እኛ አዋቂ ነን ብለን የምንናገረው ወይም ደግሞ ገብቶናል ብለን የምንናገረውን መጠየቅ አለበት። ሚዲያው መጠየቅ አለበት። እውነት ማሸነፍ መቻል አለበት። የመንግስት ባለስልጣን ሊሆን ይችላል፣ ገናና ስም ያለው ሰው ሊሆን ይችላል። ካልተጠየቀ ግን ችግራችን ይቀጥላል። ለዛ ላደረገው ነገር ሁሉ ነገር እኮ ኃላፊነት አለ። እንግዲህ በውጭ የሚኖሩ ዜጎችን ስናነሳ ታማኝ እነዚህ ዜጎች ለሀገራቸው በሚያደርጉት ድጋፍና በሌላ መልኩ ደግሞ ለመንግስት የሚኖራቸው የድጋፍም የተቃውሞም አቋም ሳይቃረን ሳይጣረስ እንዴት ነው በዘላቂነት ማስኬድ የሚቻለው? በአጭሩ ሀገርንና መንግስታትን እንዴት ነው ለያይቶ ማየት የሚቻለው? በተለይ በዲያስፖራ በጣም ወሳኝ ጥያቄ ነው። ለምንድን ነው ሀገርንና መንግስትን ነጥለን የማናየው የሚለው መሰረታዊ ነው። እኔ አሁን ለምሳሌ ባለፈው 30 ዓመት ወይም 25 ዓመት ውጭ ነበር የምኖረውና የመንግስትን አካል እና መንግስትን የሚወክለውን ኤምባሲ እንደ ጠላት ነበር የምንቆጥረው። ለምን? አይሽ በመንግስትና በዜጎች መካከል ያለው ግንኙነት የተበላሸ ነበር። የመንግስት ደጋፊዎች ክርስትና፣ ሰርግ፣ መልስ ኤምባሲ ውስጥ ያደርጉበታል። ዜጎች ተወንጅለን አካባቢው እንዳደርስ ተደርገናል። እና ያ እኔን ይወክላል እምለው ኤምባሲ አልነበረም። አገር ቤት የሚካሄዱትን የመብት መረገጥ፣ የሰዎች መገደል ምናምን ያሳምመናል። እና እዛ የተቀመጠው አካል እንደ ህዝብ ተወካይ ሆኖ ችግራችን አዳምጦ የእናንተንም ጥያቄ ለመንግስት አቀርባለሁ የሚል አይደለም። እሱም እኛን ጠላት አድርጎ ፈርጆናል፣ እኛም ፈርጀነዋል። ትልቅ ግድግዳ ነው ያለው። እንዲሁ እንደተፋጠን እንደተካረር እንኖር አሁንም እና ከሁለታችንም አንግል መታየት አለበት። መንግስት የሚሰራቸው መልካም ነገሮች ሲኖሩ ኦፍኮርስ መልካም ማለት አለብን። እኛም መንግስትም እንደ መንግስት የሚያጠፋውን ስንነግረው ማዳመጥና መለወጥ አለበት። የትም ሀገር መንግስትና ህዝብ እኮ 100% ተስማምተው ኖረው አያውቁም። በሰለጠነው ማለት ሁልጊዜ መንግስት ኮንትራት የወሰደ ኮንትራቱን ሲጨርስ የሚወርድ ነው። ስለዚህ በኮንትራታችን ውስጥ ያሉትን ይሄን መስኮቱ ጣራው ተቀዷል፣ ውሃው ያፈሳል ማለት መቻል አለበት። መንግስት ዝም ብላችሁ ቀፎኝ ካለ አይሰራም፣ እንደዚህ አይሰራም።
እንደዚህ አይነት ኮንትራትም የለም ዓለም ላይ። ስለዚህ በሁለታችንም ሳይ መታየት አለበት ነው የምለው። ተሳትፎ በሚደረግበት ሰዓት ምን ያህል ነው ገደቡ መሆን ያለበት? ለምሳሌ ህዝብን፣ ሀገርን የሚጠቅሙ የተለያዩ እንቅስቃሴዎች ሊኖሩ ይችላሉ፣ የዲያስፖራውን ተሳትፎ የሚፈልጉ ግን ደግሞ በመንግስታቱ መካከል ቀደምም እንዳነሳኸው ያ ስሜት ካለ እንዴት መለየት ይቻላል? ምን ሀሳብ አለ አንተ? እምልሽ ብሔራዊ የሆኑ ነገሮች አሉ፣ የማንኛችንም ግዴታ የሆኑ በብሔራዊ ጥቅም የትኛውም አገር ድርድር ውስጥ አይገባም። የትኛውም ዜጋ ያን አይነት አቋም ሊኖረው ይገባል። የኢትዮጵያን ህልውና አንድነቷን የሚፈታተኑ ነገር ላይ ምንም ብዥታ ሊኖረን አይገባም። ሁላችንም እንደ አንድ ወታደር አብረን መሰለፍ አለብን። ከዛ ውጭ ባሉት ነገሮች ግን መንግስት ፖሊሲ ያለው፣ ፖሊሲም የሚያስፈጽምበት መንገድ አለው። የመንግስት ፖሊሲ ካልተስማማን አልተስማማንም ነው የምንለው። ችግሩ የሚመጣው ምን መሰለሽ? የመንግስት ባለስልጣን ስትሆኚ ደሞዙ ይቅር ግድ የለም፣ ከደሞዙ በላይ የሚገኝ ጥቅም አለ፣ መታጀብ አለ። ቅድሚያ እኔ ራሴ እዚህ ከመጣ በኋላ ያገኘኋቸው ጥቅሞች አሉ። አሁን በዚህ አቶ ታማኝ በዚህ ይሄ በጣም ያሳስታል ሰው ታውቂያለሽ፣ እንደ ይሄ ነገር ደጋግሜ ልምጣ እንዴ እስከምል ድረስ እና ይሄ አስተሳሰብን ይቀይራል እና ከዛች ወንበር መነሳት ከዛ በኋላ ከባድ ይሆናል እና የሚነጋውም የሚመሸውም ያችን ቦታ እንዳስጠበቁ ለመኖር ይሆናል እና ያን አይነት ነገር ያስተሳሰብ ለውጥ ያስፈልጋል። ባለስልጣኖቹ ከተወሰነ ቀን በኋላ ያ ቦታ የነሱ እንዳልሆነ መረዳት አለባቸው። በደንብ መወቀር ያለበት አስተሳሰባችን ነው። ኮንትራት ነው ሁሉ ቦታ ላይ መቀመጥ ያለብን። ባስፈለግነ ጊዜ ተቀምጠን ስንጨርስ የምንሄድበት። ይህን እንደ ርስት ይዞ ከለመዱት በኋላ አንወርድም የሚሉ ለዚህ ነው። የእኛ ብሔራዊ ቡድን የተቋቋመው በ1930 ምናምን ነው። ግን በየዘመኑ የሚመጡ ተጫዋቾች አሉ፣ ጨርሰው ይሄዳሉ፣ አዲስ ትውልድ ይመጣል። ልክ እንደዛ መሆን አለበት ስልጣን። ያለ ዘመኔ እዚህ ዘላለም አንቄ ይዤ መቀመጥ አልችልም እና ያስተሳሰብ ለውጥ ውቅር ያስፈልጋል በደንብ እያስባል። ታማኝ እስካሁን ባለፍክባቸው የሙግት ወይም የተለያዩ እንቅስቃሴዎች የሚጸጽትህ ነገር አለ? በግል ባላረኩት ብለህ የምታውቀው ነገር አለ? እምልሽ አገራዊ ነገር ስትናገሪ ብዙ ዜጎችን ያቀፈ ሀሳብ ስለሆነ ሁልጊዜ እመረምራለሁ። ተሳስቼ ህዝብ አስቀይሜ ይሆን ብዬ ራሴን እመረምራለሁ። ያን አስብና ግን የማስበው ልቦናዬን ደግሞ መልሼ ስመረምር ሌላ ጥቅም ፈልጌ ያረኩት ነገር የለም። ኢትዮጵያን የጠቀምኳት መስሎኝ ብዙ ነገር ብያለሁ። በዛ ውስጥ የተቀየመ ካለ በጣም ይቅርታ ነው የምጠይቀው። ምክንያቱም ምንም ሌላ ተልእኮ የለኝም። እኔ እንደማንም ዜጋ ሌላውም ዜጋ እንደኔ ተፈቃቅረን የምንኖርባት ሀገር እንድትሆን ከመመኘት የማደርገው። በተረፈ በዚህ ውስጥ ያጋጠመኝ ብዙ ነገር አለ። ያ ለምን ገጠመኝ ብዬ አልጸጸትም። ብዙ የሚጠሉኝ አይቻልም። እስኪያውቆኝ ድረስ ምንም አይደለም፣ ስሜታቸው ነው። ወደፊት ይረዱታል ብዬ አስባለሁ። ሁለተኛ ደግሞ የሚቀጥለው ትውልድ ይፈርደኛል ብዬ አምናለሁ። ስለዚህ የምጸጸትበት ምንም ነገር የለም። ምናልባት ግን ሰው ነኝና አስቀይሜ ከሆነ በፍጹም ሌላ ተልእኮ የለኝም። እኔ የሚያስጠይቀኝ በሆን ለመጠየቅ በጣም ዝግጁ፣ ባረኩት ሳልጸጸት ደስ ብሎኝ ነው የምኖረው። ይኸው ነው ብሎ መልካም ነው። እንግዲህ ከሰሞኑ እያረጋችሁት ያለው እንቅስቃሴ አለ። በትግራይና በመተከል በቤንሻንጉል ጉሙዝ ለተጎዱ ዜጎች እርዳታ በማሰባሰብ ውስጥ ያለህን ተሳትፎ በሚመለከት አስተያየቶችን ይሰጣሉ። እንዴት እየተመለከትካቸው ነው እነዛን አስተያየቶች? ምንስ ነው መልእክት ያለህ እዚህ ጉዳይ ላይ? አሁን የመጣሁት በግሌ ነው፣ ሶስተኛ ነው። እንደመጣው ግን ያየኋቸው ሁኔታዎች አሳዛኝ ናቸው። መተከል በአጋጣሚ ሄጄ ተፈናቃዮቹን አየው። በትግራይ ደግሞ በተፈጠረው ሁኔታ ጦርነት ባለበት ቦታ ሁሉ ሊፈጠር የሚችለው ችግር ተፈጠረ እና እናቶች አሉ፣ ህፃናት አሉ። የጉዳዩ ባለቤቶች አይደሉም። ሁልጊዜ በየትኛውም ነገር ህፃናት፣ እናቶች ወይም ሽማግሌዎች ሁልጊዜ በሚፈጠረው ችግር ተጠቂዎች ናቸው እና ሌላው በሶሻል ሚዲያውም በአንዳንዱ አካባቢ የምታየው
ይሄ ጭንቅላታችን ውስጥ የቀረጽነው ፌዴራሊዝምና አጥር የሰውነት ማንነታችንን አበላሽቶታል ብዬ አምናለሁ። ማለት የአማራዎቹ ችግር ነው የመተከሉ አማራዎች ይረዳሉ፣ ይሄማ የትግራይ ነው ትግራዮች ይረዳሉ የሚል አይነት መንፈስ ነው። ይሄ ልክ አይደለም። ይሄ ቅድም እንዳልኩሽ ሰው መሆናችን ብቻ በቂ ነው እና ምንድነው ማድረግ ያለብን በሚል እዚህ አካባቢ የሚንቀሳቀሱ ድርጅቶች ነበሩ፣ ግለሰቦች ነበሩ። ተሰብስበን አንድ ነገር እናርግ። የሀሳባችን ዋናው ብዙ ብር መሰብሰብ፣ ብዙ የእርዳታ እህል መሰብሰብ አይደለም። ሁሉም ዜጋ እኔም ይመለከተኛል እንዴ ምን አደረግ ሲባል ትናንት እኮ ሄጄ አንድ ዘይት ወይም ውሃ ሰጠው ማለት አለበት እንጂ አሁንም ቁጭ ብለን ችግር ተፈጠረ ሲባል ሁሌ እንደምንባለው ካናዳ አላከም እስካሁን ስንዴው፣ አሜሪካ ዱቄት አላከም ዘይት አለ። እንዴት ይሄ እኮ በጣም ሊያመን ይገባል። ይሄ አንተ ምን አደረግ ሲባል ምን አሁን እኔ እንደዚህ በቴሌቪዥን የሚያዩኛሉ ምን አረጋችሁ? ትግራይም መተከልም የተጎዱ ሰዎች አሉና እንደ ዜጋ ምን አርጋቸዋል ብዬ ብጠይቃቸው ደስ ይለኝ። ይሄ እኮ መልስ አይደለም። ምን አድርጓል? አንድ ሰው እንደ ዜጋ ምን አድርጓል እንዲመልስልኝ ይፈልጋለሁ። ይችል ትሆን ትችላለች፣ ግን የዜግነት ግዴታ አለብን። በቃ ይሄ እንድናደርግ ነው እና በዚህ መልክ ነው የጀመርነው። ይሄ ግን ያስነሳው አቧራ አለ፣ ጩኸት አለ፣ ተቃውሞ አለ። ምን አገባህ በእኛ ህዝብ የሚሉኛሉ። ማቆጥሮ ሰጣችሁ ዜጎችን ምን አገባህ በእኛ ብሎ ለመጠየቅ ማን ፈቃድ ሰጠው? የፖለቲካ ድርጅቶች የህገ ምንድነው ምርጫ ቦርድ የሚሰጣቸው ሰርቲፊኬት አለ። በትግራይ በኦሮሚያ በአማራ በምናምን እንደዚህ ልወዳደር ብለው ያን ሊያደርጉ ይችላሉ። ግን ማን ናቸውና ባለሀብት ያደረጋቸው የህዝቡ ባለቤት ሆነው ምን አገባህ እኛ ጋር የሚሉት? እዚች የኢትዮጵያ ካርታ ውስጥ የተፈጠርን ዜጎች እኩል መብት እኩል ግዴታ አለብን። ከግዴታችን አንዱ የሌላው ዜጋ ለቅሶ የኔም ለቅሶ ሀዘን ነው ብሎ መቆም ነው። ይህን ደግሞ የምናደርገው በዚህ ነው። በዚህ መንፈስ ተነሳስተን ሁላችንም ከዛ አጥሩ መውጣት አለብን። አእምሯችን ውስጥ የሰራነውን አጥር ማፍረስ አለብን። ምንም አይነት ዜጋ እኔ እኮ በጣም ነው የሚገርመኝ። በቀደም የሆነ ቦታ መድረክ ሄጄ ተናግሬያለሁ እና አንድ ሰው እንቅፋት መጥቶት ፊታችን ላይ ቢወድቅ እኔን ከማለት በፊት ብሔሩ ብለን እንደ የምንቆመው እንዲህ አይነት ውስጥ እኮ ነው የገባነው። እዚህ የምታዩኝ ኢትዮጵያን ወገኖቼ ምን አድርጋችኋል? ብሩ፣ ውሃው፣ ዘይቱ፣ ዱቄቱ መጥቶ ለውጥ ላያመጣ ይችላል። እንደ ዜጋ ግን የምታስቡለት ዜጋ እንዳለ ያ ዜጋ ሊሰማው ይገባልና ተነስተን አይዞ እኔ እኮ አለሁ ማለት መቻላል። ይሄን ካልን ነው የነገ አብሮነታችን የሚቀጥለው የማስበው። እናመሰግናለን ታማኝ። እኔ ጋር ለማንሳት ያሰብኳቸው ሀሳቦች እነዚህ ናቸው። ተሳታፊዎቻችን ጥያቄም ካላችሁ ሀሳብም ካላችሁ እድሉን ለእናንተ ልስጥ።